ነኝ ወንድሜ። እንኳን በሰላም ተገላገልሽ። ሰሞኑን ሁሉን እያወራን ነበር ስላንቺ። አመሰግናለሁ። በኔ ላይ የሆነ ልጅ የሆነ በጣም መጥፎ አደጋ አድርሳብን እስራኤል አገር ላይ እንዴት ነው በሰማንያ ላይ በሰማንያ ይቻላል እንዴ? መጀመሪያ ጎንደር ላይ አብረን ወደ 10 ዓመት ሙሉ እንወስዳለን ልጃችን እያሉ ብሬን አታሎ በልቶ በኋላ ሄዶ በኋላ ደግሞ አሁን የሄደችው 3 ዓመት ነው ወስዳለሁ እያለች 80 ላይ የደርባ ልጁን ያገባቸው ደግሞ ባለ ትዳር ነው። ከዛ ላራ ይሄ ነገር እንዴት ይሄን ዋጋ ከፍዬ ሰው ቤት መከራ እያየሁ በደም እየተጨማለቅ እንደ 80 ትደርባለሽ። እኔ ደግሞ እዚህ ጋር ቤት ተቆራጭ ነው በደም ነው የተጨማለቀ የምኖረው። ከዛ ወለ እንደዛ አርጎ ላይ ልጅ ሚዲያ ላይ ሊወጣ ነው ብሎ ደግሞ አሳገዱ። እግታ ሞከራ የግድያ ነው በጣም የተደረገ ይችላል። ወደ አዲስ አበባ እጄ ታክም ምናምን ሆነ በኋላ ነው ማጥቼ እንደዚህ ብዬ ይለቃቀሳሉ። አራ እቺ እስራኤል አለ ቲክቶከሮች ነው አንቺ ሼር አደረጉ። እቺ ታሳስራለች በዚህ ጠይቃት። ይሄ እኮ አይደረግም። 80 ለ80 መደረቧም ወንጀል ነው። መውለዷም ያስጠይቃታል። ይሄ እግታ ሞከራ ማረጓም ስህተት ነው። ይሄ እኮ የግድያ ሞከራ ነው እስራኤል ያደረገው በደለ። ቆይ ወንድሜ እሺ ስቴፕ ባይ ስቴፕ እንዲገባኝ አንተ ማን ነው ስምት? አቡሽ ወልዴ። እሺ አቡሽ አንተ የምትኖረው የት ነው? የሆሳና ልጅ ነህ። ጎንደር ነው የምኖረው። ስጋ ቤት እየሰራው የሰው ቤት ስጋ ቤት ተቀጥረክ እየሰራክ እንወስዳለን አንተ ልጃችን ነው እያሉ እናቷም እሷም እንደዚህ አርጎ መጀመሪያ አንተና እሷ እንዴት ተዋወቃችሁ? መጀመሪያ እሷ እስራኤል ነው ያለች የነበረችው ወይስ ጎንደር እያለች? ጎንደር እያለች ወደ 10 ዓመት ኖራለች። 80 አለ። ማን ያስተዋወቃችሁ አንተና እሷን? ከውጭ የመጣ ጎቷ ነበረ ከእስራኤል። እሺ ልጅ የስራ ሰው ነው፣ ጉራጌ ነው። ይሄ ልጅ አገቢ ብሎ አስተውቆ ሄዳ ወንድም አገን የሚባለው አለ እሱ ነው። ከዛ እሱ እየመጣ ወደ 20 ዓመት በላይ ነው። እስከዛ ሁሉም በነጅ ነው የሚኖሩ ሙሉ ቤተሰቦቿ። ልጃችንን እንወስዳለን ምናምን እያሉ ኦኬ። ስለዚህ አንተና እሷን አጎቷ እሷ ትዳር ትፈልግ ነበረ። ይሄን ልጅ አግቢ ብሎ አጎቷ አንተን አስተዋወቃት። የጎንደር ሰውን አታውቅም። የጉራጌ የስራ ሰው ነው። መጥቶን ሰርቶ የሚለወጥ ሰው ነው። እዚህ ቆሞ እየሰራሽ ብሎ አገናንቶ ሄዳ። ከዛ ላይ ብዙ ጊዜ አብረን ኖረን በቃ ከዛ ላይ ተጋባን። ለትዳር አረጋን። ከዛ 80 በማዘጋጀት ነው የተጻፈን። አስሮቹም ነበሩ እነሱ ነው እየዳሩት። ከዛ ብዙ አመት ዋጋ ከፍያ እንደዚህ ሜዳ ላይ አስቀሩት። እኔን አስወጡ። ከዛ አልፎ ደግሞ ስማችን ሊያወጣ ነው ብሎ ደግሞ አሳገቱ። እግታ ሞከራ የተደረገያል። ቆይ ስቴፕ ባይ ስቴፕ ንገረኝ እሺ። ከዛ በኋላ አንተና እሷ ተፈራረማችሁ። በ80 በስነ ስርዓት ተፈራርማችሁ ነው እሷ ወደ እስራኤል የሄደችው? እሺ ማን ወሰዳት? ዝም ብሎ ይኬዳል እንደ ወደ እስራኤል? በዜግነት ወዳች። ከዛ ላይ ኤምባሲ ላይ ማሳወቅ አለበት እንላለን። አይ ኤምባሲ እንዳይሰማ ያስቀሯታል። አንተን በ6 ወር እንወስዳለን ልጃችን ነው ምናምን ብሎ ቃል ገብቶ በላይ ሄዱ ደግሞ 3 ዓመት ከ6 ወር። በዜግነት አልገባኝም ወንድሜ። በዜግነት ማለት እሷ ምንድነው ዜግነት? እሷ የእስራኤል ዜጋ ናት። ኦኬ እሺ። ስለዚህ በዜግነቱ ዜጋ ስለሆነች ስትሄድ ኤምባሲ ስትገባ አንተ ባሏ እንደሆንክ እንዳይታወቅ አደረጉ። አጭበርብሮ ነው ሄዱን። እኔ ሶራስ ኤምባሲ ማወቅ አለበት ብሎ ሳለ እናቷ ልጃችን ነው አቡሻ የና ልጃችን ነው 20 ዓመት ዋጋ ከፍሏል። በ6 ወር ስንወስደዋል በጉብነትም ችግር የለም ምናምን ብሎ ባላ ሄዶ ባላ የራሳቸውን ኑሮ የሚስተካከል ሳለ ልጅቷን አጋቡት። የኔ 80 እያለ እኔ ደግሞ አልሰማው። ሰው ቤት ነው እየሰራ አራ ሚስት እኮ አርጊዛ ወልዳለች ምናምን ሰማ ባላ አግብታለች የሚባል ሳለ እንዴት ምናምን አይደረግም እኮ እኔ 80 ይዤ እኮ እንወስዳለን ብሎ ነው እኔን እየዋሸዋል። አይደረግም ምናምን በሚደውለ ሳለ ከዛ ደግሞ ብዙ ነገር ዋጋ ከፍያለሁ። የወርቅ ምኑ ገና ወደ 10 ዓመት እየኖሩ አመት ባል ፍየል ገዝቼ እየሰጠው የሚፈልጉ ነገር እያስሞላ እየኖር ክራስ እንወስዳለን ምናምን ብሎ ምንም ያደረጉት ነገር የለም። ከዛ አልፎ ደግሞ ወደ ግድያ መወከላ አመጡት። እኔ ደግሞ አሳገዱት በጎደኖቼ ላይ ታግቼ ራስም እጄን በመጠብራ እንቆርጣል ብሎ ገመዱ ተቆርጦ ነው እየወጣው እንጂ እኔ የታገቱበት ቤት የሰው ቄራ ነው የሚመስል። ደም ምናምን ነው የሚሸጥ። ፖሊስ ሄዶ ያየበት ቦታ ነው ቤቱ። ታግቼ ነበረበት ቤት። ለምንድን ያገቱክ? ሚዲያ ላይ ይወጣል። የልጅ ሚዲያ ላይ ስማችን ሊያጠፋ ነው ሊያስከስስ ነው ብሎ እና እነሱ እንደሆነ ያሳገቱክ በምን አወቅ? በዛ ሳል ላይ በዛ ሽምግልና ሳለ እናሳያለን አንተን እናስገድላለን ብላ እሷ ፎግራለች በስልክ። በሽምግልና በ3 ቀን ነው የታገቱ። ሽምግልና እንዳለቀ ደግሞ ማረድ ለማለ ምንም አይነት ማስረጃ ግን የለክም። ላይክ አለ እንደታገቱ ፖሊስ ያውቃል፣ ሚዲያ ያውቃል።
አው ነው ማለት እነሱ እንዳሳገቱ የነሱ መሆናቸው ማስረጃ የለም። በሽምግልና ሳለ ጭቅጭቅ ነበር። ልጅቷ አርግዛለች ለምንድን ነው 80 ላይ የደረባችሁ? ምን ሳለ እዚህ ቶቹ ጋር እየጨቀጨቀን አንተን ይበከላል አሳያለሁ ብላለች። ደግሞ ሌላ ጠላት የለም። እኔ ደግሞ ሰው ቤት ነው የምሰራ ማንንም ባለሀብት ነው ምናምን ብሎ ደግሞ እኔ ጋር የሚመጣ ሰው የለም። ለተቀጠረ እንደምሰራ ደግሞ ይብዙ ያውቃል። ይብዙም ደግሞ ተቋርጣሃል ወንድሜ። ከሱ ነው ጋይስ ከኔ ተቋረጠው። እኔ ግን አለው አይደል ጋይስ? እሱ ነው የተቋረጠው። አለሽ በሉኝ። ከሱ ነው ኦኬ። መለስ ቆይ አቡሽ ተመልሰ ጻፍ። ቆይ እሷ ፈላሻ ናት እንትን ቤተ እስራኤል ናት። ከዛ ሄደች እዛ አግብታ ወለደች ነው አይደል የሚለው። ኢትዮጵያ የእሱ ሚስት ሆና ከሱ ጋር 80 እያላት ከዛ እስራኤል ከሄደች በኋላ ሌላ ሰው አግብታ ወለደች። ከዛ እሱ ይሄን ሰማ። ኦኬ ታዲያ አንድ ሰው እስራኤል ሀገር ሲያገባ ከኢትዮጵያ ያላገባ ወረቀት አምጣ አይባልም እንዴ? አንድ ሰው እዚህ ሊያገባ ሲሄድ ከኢትዮጵያ ያላገባ ወረቀት አምጣ፣ ኢትዮጵያ ውስጥ ባለትዳር አለመሆንክን ያላገባ ወረቀት አምጣ ይባላል ወይ? ዝም ብለው ቤት ውስጥ ይሆን የተጋቡት? በጋብቻ ላይ ጋብቻ አይባልም ማለች ጽጌረዳ። አይባልም እንደዛ ከሆነ ሁሉም በየቦታው ሁለት ትዳር ሊኖሩ ነው። የማይባል ከሆነ የትኛውም ሀገር ላይ ወንዶች የትኛውም ሀገር ላይ አንድ ሰው መጠኒ ካታር ያላገባሽ መሆንሽን ያላገባ ወረቀት አምጡ ተብለናል። እኔና ባለቤት ኢትዮጵያ ልንጋባ ሄድን ጊዜ የዛሬ 10 ዓመት ኢትዮጵያ እንኳን ከምትኖሩበት ሀገር እዛ ሀገር ሌላ ትዳር እንደሌለሽ በምንድን ነው የምናውቀው ተብዬ ከካታር ኤምባሲ ነው ሳር ቤት ሄጄ ያመጣሁትኝ። ሂዱ ያላገባ ወረቀት አምጡ ከምትኖሩበት ሀገር ኤምባሲ ተብለን። ኢትዮጵያ ውስጥ እንኳን ውጭ ሀገር ብዙ አመት ኖራችሁ ኢትዮጵያ ገብታችሁ መዘጋጃ ልትፈራረሙ ስትሉ ከምትኖሩበት ሀገር ኤምባሲ ያላገባ ወረቀት አምጡ ትባላላችሁ። ዝም ብሎ ማጋባት አለ እንዴ? ነገ እንዴንሽ ማለት ኤምባሲ ያላገባሁም ብላለች አለ ለካ። አዎ ትክክል ነሽ። ኤምባሲ ቴንኪው ማሪ። ኤምባሲ እንዴት ነሽ ውዴ? ኤምባሲ አላገባሁም ብላለች። አዎ አንተ ልጃችን ነህ፣ እናትየው አንተ ልጃችን ነህ፣ አንክድህም፣ አንተ ልጃችን ነህ፣ ትወስድሃለች ብለውታል። ስለዚህ ማሬጅ ሰርተፊኬት የላቸውም ማለት ነው። በሽማግሌ ነው የተጋቡት ቤት ውስጥ። ሲያሳዝን። ኤኒዌይ መጀመሪያ ቁጥሯን ይስጠንና እሷን ጠርቻት ከእሷን መስማት አለብን። አቡሽ ነው ስሙ። እሺ ውዶቼ ከተመለሰ ተጻፈ። ኔትወርክ በመዘጋጃ ነው። በሽማግሌ ማዘጋጃ ወረቀት አለ። ኦሪጂናሉ ማዘጋጃ ወረቀት አለ። ይሄ የሰርጉም አለ ፎቶ የወርቁም አለ። አዎ ተደግሶ ኦኬ እሺ። ከዛም በኋላ አንተ ከሄደ ወደ ያወራ ይፈልጋል። ያው ሰላም እህቴ። ሰላም ወንድሜ አለን ይመስገን። ያው እንዳጋጣሚ እኔም ብዙ ጊዜ ያስቸግረኝ ነበርና ጓደኛው ነኝ እኔ ደግሞ ብዙ ፎሎወር የለኝም ምናምን ስለው እንዳጋጣሚ ከእስራኤልም አንዳንድ ጓደኞቹ አይ እሷ እንደዚህ እንትን ታግዛለች ምናምን ነገር ስላሉት ነው ልጅ የመጣ አማርኛውም ትንሽ ስለሚያስቸግር በደንብ እያስረዳሽ። እቺ ልጅ እዚህ ጋር አጎቷ እንዳለው መጥቶ ነው ያገናኛቸው። ከዛ በኋላም በስርዓት ተጋብተው ተድረው ያለችውን ስጋ ቤት ነው የስጋ ቤት ባለሙያ ነው ኡራዬ ነው ያለችውን ነገር እያንዳንዷን ለነሱ ብዙ ነገር ደግሶ እሷንም እስከ ምትሄድ ድረስ አብሮ ሳፖርት እያደረገ ቤተሰቦቹንም አልፎ ተርፎ እኔም ሰራበት ቦታም ነበረ
ቤተሰቦቹ እንኳን ሲመጡ እሱ ጋብዞ ምናምን ነው የሚሰድ። እንግዲህ ያስቢ። እሱ ደግሞ እቺ ሚስት ቤተ እስራኤል እንደሆነች ያውቃል። ሄዛ ሄዳም ተጋብተዋል። እዛ ሄዳም እንደምትወስደው ያስባል። ሄዳ እንኳን እዛ እሷ ቤተሰቦቹን እዚህ እሱ ያግዛል። በባል ሰዓት ፍየሉ ምኑን ያዝጋ ቤቱም ሲመጡ ጋብዞ ይሰዳል። አሁን ግን የደረሰው ኢንፎርሜሽን ምንድነው? አይ ሚስትህማ አግብታለች ጭራሽ አርግዛለች ብለውታል። እንዴ ከ80 በላይ በቃ ይሄ ልጅ አቀወሰ፣ በቃ አበደ። እንዴ አይሆንም እኔንም ሁሉ እንደዚህ አርግልኝ ፖስትልኝ ምናምን አለ። አይ እኔ አልፖስትም ሳይጣራ ሳላቅ እንዴት ብዬ ፖስትልሃለሁ? ተረጋጋ መጀመሪያ የምቀኛ ወሬ ሊሆን ይችላል ብዬ ስለ እርግጠኛ ነው ልጁ። እኔ ግን አላመንኩም የነበር። እዛ በኋላ ጭራሽ ወልዳለች ምናምን አለ። ኧረ ተው። አዎ ከዛ መጨረሻ ላይ በቃ እንግዲህ የሚካሄደውን ነገር አስኪት ምናምን ብለን አሁን በሽማግሌ ምናምን እዚህ ቤተሰቦቹን ሲጠይቅ ቤተሰቦቹም ጥሩ ምላሽ እየመለሱለት አይደለም። ያና ገባ ወለደባት የተባለው ሰውዬ እንግዲህ እዛ ጋብቻው በእንትን ላይሆን ይችላል። ይሄ በስርዓት ተጋብቶ ምናምን አይመስለኝም። እንደ ጓደኛ ገብቶ መሰለኝ የወለደባት እዛ ማለት ነው። አዎ ባለትዳር ነው። እርግጥ እንደዚህ ቀለበት ፕሮግራም ምናምን ያደርጉ አይመስለኝም። ይሄም የሆነ እርግጠኛ ነኝ አልሆነማ። አልሆነም። ዝም ብሎ ነው የወለደባት። ያ ባለትዳር ነው። አዎ ስለዚህ በጋብቻ ላይ ጋብቻ ስለማይቻል እንግዲህ ያለ ጋብቻ ዝም ብለው ነው የወለዱት ማለት ነው። ያለ ጋብቻ ኤግዛክትሊ። አዎ እንደዛ ነው። እና ልጁ ራሱ የሆነ ሰዓት ታግቶ ነበር። ምስኪን ልጅ ነው። ሁሉም አቡሻ ነው የሚለው። ስታየው ደቀቅ ያለ ነው፣ ግን እንቆቆ ነው። ጎበዝ ነው። በቃ ስጋ ቤት ላይ በጣም ጎበዝ ልጅ፣ ታማኝ፣ በጣም ተቆርቋሪ ከባለቤት በላይና ማንም በክፉ ነገርም ስለማይናገር የሆነ ሰዓት በእነዚህ ጭቅጭቅ ላይ ይህን ልጅ ከረሚላ ብልቶ የገዛ ጓደኛው የሚያውቀው ከረሚላ ብልቶ አደንዝዘው ነው ይዘውት የሄዱ። በጧቱ ደውለው እንግዲህ የገዛ ጓደኞቹ ማለት ነው። ከዛ በኋላ ወስደው የሆነ ቤት ታስሮ የታሰረበትን ፈጣሪ ደግሞ አንዳንዴ ሲረዳ በመጥረቢያ እጁን አልኩ ብሎ ምኑን ገመዱን መትቶታል። እዛ ላይ ያ ሲቆረጥለት በመስኮት ዘሎ ውይ ብሎ ሰው ደርሶ እዛ ላይ ግን ሲታይ በጣም ብዙ አሰቃቂ ነገር ተገኝቷል ነው የሚባል። ፖሊሶችም ምኖችም አይተውታል። አንዱ ልጅ ተይዟል፣ አንዱ አመልጧል ነው የተባለ። ዞሮ ይሄን እነሱ ይኑሩ አይኑሩ ያው እንደዛ ስለዛቱ ያው እነሱ ይሆናሉ ነው እንጂ ማስረጃ የዚህ የለው። ነገር ግን በስርዓት የተጋቡበት ሰርተፊኬቱ በመዘጋጃ እንትን ያለው የእያንዳንዱ የሰርጉ ፕሮግራም ሁሉን በውስጥ እንዲያውም ጽፌልሻለሁ። ትንሽ ልጁ እንትን አይልም አማርኛ ምናምን ብዙ እንትን ስለማይል እኔ በውስጥ ጽፌልሻለሁ በሱ አካውንት። ከፈለግሽ ራሱ እንትኑን ፎቶውን የጋብቻውን የቀለበቱን ያንዳንዱን ነገር ልክልሻለሁ። የሚገርመው እና በጣም ያሳዝናል። እኔ እንጃ ዲፖርት መደረግ ትችላለሽ ብዬ አስባለሁ። ጋብቻ ላይ ጋብቻ 80 ላይ 80 በቃ ጥሳ መውለድ እኔ እንጃ እኮ የላትም እኮ ከእስራኤል ካለው ጋር እዛ 80 የላትም። አዎ እዛ 80 የላትም። ለዚህ ትዳር ላይ በማገድ ነው። ግን እሷንም ማናገር አለብና መጀመሪያ እኛ የሱን ብቻ ሰምተን ጥሩ ደስ ይለናል። ስልኳንም እንልክልሻለን። የሱን ስልክ አቡሽ ስልክህን ትልክልኛለህ። አሁን ሞዴሬተሪን አስገባልሃለሁ። ከዛ ስልክ ቁጥርህን ሰጠኝና ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አደረግልህ። የእሷን ስልክ ትልክልኝና እሷን ጠራታለሁኝ። ከእሷን መስማት አለብን። ከአንተ ብቻ ሰምተን ማለት አንችልም። ምናልባት የነገሩክ ሰዎች ምን ማስረጃ ልከውልሃል? ለምሳሌ እርጉዞና ፎቶ ልከውልሃል ወይ? ምን ማስረጃ ወይ እሷን አምናልሃለች? ፎቶ ምናምን የነበረውን እሱንማ አሁን ራሷ ወልዳ አሁን ራሱ እኮ ወልዳ እኮ እሱንማ አግኝተዋለች። እኔም በፊት እንደ ሽማግሌ ሳወራ ስለነበር እኔ ራሴ አውርቻታለሁ። እንዴት ነው እንኳን ደህና ወጣሽ ምናምን ሁሉ ብዬ በቃል አውርታኛለች። እሷ ራሷ ማለት ነው። እሱንማ አንቺም ራሱ ስለምታወሪያት ይሄን ቃል በቃል ትነግርሻለች። የማይካድ ነገር ስለሆነ ለሷ አመነችለት ወይ ነው የኔ ጥያቄ። አረ ወሬ ነው ውሸት ነው ምናምን አምናለች። አምና የሚገርምሽ ምን ትላቸዋለች መሰለሽ? የአንድ ቀን ስህተት ነው ምን አለች? አረ ምን አንድ ቀን ስህተት ሰው ሲጠይቃት ራሱ ይኸውልሽ አቡሻ የሚባል አላቅም ጭራሽ ነው የምትል። ይሄን ክደዋለች። ይሄን ያገባችው ማለት ነው።
ቤተሰብ እንደዚህ እንኳን ሲጠይቃት ያሸማግል ጭራሽ አላውቀውም እንዴ ፎቶ ምናልባት የሆነ አደጋ ደርሶባት የመርሳት ችግር አጋጥሟት ከሆነ የሰርጉ ፎቶ የጋብቻ ወረቀት አይላክላትም እንድታስታውስ? ኧረ በጭራሽ ሆን ብላ ነው እናቴ። ያውዬ እንዴት አድርጌ ልንገርሽ እንጂ የምን አደጋ የሰርግ ፎቶ እናሳያታለን። አዎ በሚገባ እንዴ